ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። አሜሪካ ኢትዮጵያውያንን አባረራለሁ አለች። የምስራቅ አፍሪካ የልማት በይነ መንግስት ኢጋድ አዝኛለሁ አለ። አንቶኒዮ ጉቴሬዝ ኢትዮጵያንና ኤርትራን አሳሰቡ። መንገድ የዘጉ ሰዎች በ7 ቀናት ውስጥ አጥሩን እንዲያነሱ ተወሰነ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አንቶኒዮ ጉቴሬዝ ኢትዮጵያንና ኤርትራን አሳሰቡ። አንቶኒዮ ጉቴሬዝ ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላውን የግዛት አንድነት እንዲያከብሩ አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላውን የግዛት አንድነት ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ አሳሰቡ። የዋና ጸሐፊው ቃል አቀባይ ስቴፋን ዱጃሪክ የስምምነቱን 25ኛ ዓመት አስመልክተው ባስተላለፉት የዋናው ጸሐፊ መልእክት ሁለቱም ሀገራት ዘላቂ ሰላምን በማምጣት ላይ ተግተው እንዲሰሩ ጠይቀዋል። የኢትዮጵያና የኤርትራ መሪዎች ከ7 ዓመታት በፊት ያደሱትን ሰላማዊ ግንኙነት ያወደሰው የጉቴሬዝ መልእክት ይህም የውይይትንና የትብብርን ዋጋ የሚያሳይ ነው ብሏል። አያይዘውም በአልጀርስ ስምምነት ላይ የተካተተውን የዘላቂ ሰላም ሉዓላዊነትና የግዛት አንድነትን ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ ጥሪ አቅርበዋል። የምስራቅ አፍሪካ የልማት በይነ መንግስት ኢጋድ አዝኛለሁ አለ። ኢጋድ ይህንን ያለው የአስመራ መንግስት ከአባልነት ራሱን ማግለሉን የሚገልጽ ደብዳቤ የደረሰው መሆኑን ተከትሎ ነው። ኢጋድ በምላሹ ኤርትራ እዚህ ውሳኔ ላይ የደረሰችው ለዓመታት ያህል ምንም ተሳትፎ ሳታደርግ ከቆየች በኋላ እንደሆነም አስታውቋል። ኤርትራ ከኢጋድ ራሷን አግልላ ለ2 አስርተ ዓመታት ያህል የቆየች መሆኗን ያወሳው ድርጅቱ ይሁንና በፈረንጆቹ ጁን 2023 ተመልሳ ወደ አባልነት መቀላቀሏን አስረድቷል። በ14ኛው የኢጋድ የመሪዎች ስብሰባ ወቅት ኤርትራ ተመልሳ አባል ለመሆን በምትጠይቅበት ወቅት ያለ ድምፅ ልዩነት በደስታ አቀባበል ተደርጎላት እንደነበርም ገልጿል። ኢጋድ መግለጫውን በመቀጠል ኤርትራ በ2023 ተመልሳ አባል ብትሆንም በየትኛውም የድርጅቱ ስብሰባዎችና እንቅስቃሴዎች ላይ ተሳትፋ እንደማታውቅ ጠቅሶ ይሁንና የድርጅቱ ጽሕፈት ቤት በትዕግስት የግንኙነት በሩ እንዳይዘጋ አድርጎ መቆየቱን አስረድቷል። ጨምሮም ኤርትራ በድርጅቱ ውስጥ ተጨባጭ የሚባል ሐሳብ ሳታቀርብ ወይም በተቋሙ ፖሊሲ ማሻሻያ ላይ ተሳትፎ ሳይኖራት በድጋሜ ለመውጣት መወሰኗ እንዳሳዘነው አስታውቋል። ከኤርትራ መንግስት ጋር የሚኖረው ግንኙነት እንደሚቀጥል የገለጸው ኢጋድ ኤርትራም ይህንን ውሳኔዋን መልሳ ታጤናለች የሚል ተስፋ እንዳለውም አስረድቷል። መንገድ የዘጉ ሰዎች በ7 ቀናት ውስጥ አጥሩን እንዲያነሱ ተወሰነም። በአዲስ አበባ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት ከታህሳስ 4 ቀን ጀምሮ ባሉት 7 ቀናት ውስጥ ያጠሩትን አጥር እንዲያነሱ ማሳሰቢያ ተላለፈ። የአዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን አመላክቷል። ድርጊቱ የህብረተሰቡን በመንገድ የመጠቀም መብት እየተጋፋ ከመሆኑም በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ አሳድሯል ብሏል። በመሆኑም በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶች አጥረው የዘጉ አካላት በሙሉ ከቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ አሳስበዋል። በተቀመጠው የጊዜ ገደብ ውስጥ አጥር የማያነሱ አካላት በህግ ተጠያቂ እንደሚሆኑም አስጠንቅቋል።
አሜሪካ ኢትዮጵያውያንን አባረራለሁ አለች። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት አነሳች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖኤም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጥ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራ ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሪቱ እንዲወጡ አሳስባለች። ቀድመው ከአሜሪካ ለሚወጡ የትኬት ወጫቸው እንደሚሸፈን $1000 ጉርሻ እንደሚሰጥና ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚኖራቸው ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻም ያለ ከለላው በአሜሪካ የሚኖሩ ኢትዮጵያውያን ዜጋ እንደምታስርና ከሀገሯ እንደምታባረር አስጠንቅቃለች። አሜሪካ ከሳምንታት በፊት ተመሳሳይ ከለላ የነበራቸውን የደቡብ ሱዳን ዜጎችን መብት አንስታለች። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።